ትላት ፈልጋለሁ ሙኒት ምትሰደብ ሰው ምትሰደብ ሴትም አይደለችም ግፋ ካለ ታላቅ እህትክ ብትሆን ነው ገባ አንደኛ ይሄንን ሁለተኛ ነገር ደግሞ እንድሪስ እቺ እህታችን በፍቅር ህይወታችሁ ላይ እርግዝና ተከስቶ እስከ ማስወረድ ድረስ ህይወቷ አደጋ ላይ እስከመጣል ድረስ ደርሶ አንተ ትታሃት መጀመሪያ የማትፈልጋት ከሆነ እዚህ ደረጃ ለምን ደረሳችሁ ሁለተኛ ነገር ደግሞ ከፎዚያ ጋር ያለያያችሁ ነገር ምንድነው ገንዘቧን ሲወሰድከው ለምንድነው በሁለት ዱላ ነው የተመታሁት እህቶቼ ፍረዱኝ ነው ያለችው እናቴ ታማ ገንዘቡን ስጥልኝ ብየው ገንዘቡን ሰጥቸው ለእናቴ ገንዘቡን አላደረሰም እንደገና ደግሞ ከሱም እርግዝና ተከስቶ ሄጄ እንዳስወጣ ተደረኩኝ ብላለችና ይሄንን ነገር ምን ትለናለች እንድሪስ ቀጥል ስምህን ቀይረዋል ጎበዝ እንድሪስ ቀጥል እኛ ሚውት እናረጋለን እሺ መሲ ዝሮ ወይልሽ ፎዚያ ጋር ግንኙነት አለ የሆነ ግንኙነት በጓደኝነት ኑሮን ነበረ አዲ ብዙ ጊዜ ኖርን ብር ይላከችልኝ ለእናቴ ብድር አይደለም እናቴ ታማብኝ ተታማብህ እህቱ ጋር ተባብረው ምናምን ብዙ አይነት ወሬ ነው የምታወራው ድሮም ወሬኛ ናት ወሬኝነቷ ደግሞ ጓደኞቼን በሙሉ በደንብ አድርጋ የምታወራ ሰው ናት አንዴ እንድሪስ መዝለፍ አይቻልም በክብራው አይ እኔ እንደዛ አይደለም እኔ ክብሯን ሴት ልጅ ክብሯን የምትጠብቀው ራሷ ናት ክብሯን የምትጥለው ራሷ ናት ገባሻ አዲ እኔ ደግሞ እሷን ምንም አይነት ነገር ምንም አይነት በደልም የበደልኳትም ነገርም የለም እሷም ደግሞ አሳልፋ ደግሞ ሌላ ነገር ያደረገችው ብሯን እየቀማዋት አልነበረም 1000 ብር ልካለች የላከችውም ደግሞ ለእናቴ ታማብኝ አልነበረም ቀመጥ ብላ ነበር ብሩን የላከችው መልሳ ደግሞ እኔ ጋር መጣ ደግሞ 450 ድርሃም ተቀብላ ሄዳለች 450 ድርሃም ያንተ ተቀበለች በኋላ 500 ድርሃም እኔ ላይ አላት 500 ድርሃማን ደግሞ ልክላታለሁ እኔ ቀላይ ደግሞ አንቺ ጋር ደውዬልሽ ነበር ብሩ አላስገባላት ማለት ነው 500 ድርሃም አላስገባላት ስልክሽ ላይ ደውዬልሽ ነበር ጁማ ነው የሚመቸኝ ረፍት ነው በዛ ላይ ሁሌ ጭቅጭቅ ነው እኔ እንዴት አይነት ህይወት ይኖራል ከሷ ጋር ማለት ነው ምን አይነት ህይወት ነው ከወንድ ልጅ ጋር እንኳን ካወራሁኝ የት ዋልክ ነው የምትለው እኔ ቤት ውስጥ መጣ እንኳን አይደለም ይሄን እንታዩና ከቻርጃ ተነስታ አለሁበት ቦታ ብሎክ ተጣልተን እኔ በቃ መስራት ስላልቻልኩ እኔ የምውለው መኪና ጋር ነው ሁሌ ውላለሁ መኪና ጋር ነው የምውለው ከስራ ጋር ነው የምውለው ለምንድን ነው ከሷ ጋር እኔ ቢዚ ሁኝ የምውለው ጭንቅላቴ ለምን ይምታታል ብዙ ስራ አለብኝ ለስራ ነው የወጣሁት ተቀይሬ መግባት ነው የምፈልገው እንጂ የሷን ብር ከሌላ ነገር አምታትቼ ከሷ ብር ላይ ሌላ ነገር እኔ ለሷ ለመቀፈል እኔ ራሴን ችዬ የምኖር ሰው ነኝ ደግሞ አሳልፌ ደግሞ ለእናቴ መሆን የማያቅተኝም በተአምር መቼም ቢሆን እኔ ከሴት ልጅ ብር ቀፍ የምኖር ሰው አይደለሁም እና ያላትን ችግር ትናገር አርግዣለሁ ወልጃለሁ ምናምን የምትለውን እሱን ማስረጃውን እንግዲህ እሷ ታስጠኝ ያለውን ነገር እኔ እቀበላለሁ ይሄንን አይነት መንገር ካላት ማለት ነው ይሄ የውሸት ነው በቃ የውሸት ነው የምታወራው ወሬ እሺ አንዴ ሚውታር እንድሪስ እሷ የሰጠችክ 450 ድርሃም የቀራት 500 ድርሃም ነው ብለሃል 400 ድርሃም ፎዚያ መውሰድሽን በኋላ ትናገራለች ግን እንድሪስ ምናልባት እኛ ሴቶች በተደጋጋሚ ለምንድን ነው የምታወሩት ከሌላ ከወንድም ጋር አውሩ ከሴትም ጋርም አውሩ አብዛኛው ወንዶች ምን ታረጋላችሁ ለምሳሌ ጽጌሬዳ የምትባል ልጅን ሴቭ ስታደርጓት በወንድ ነው የምታረጓት ወንድ እንዲመስል ያንን ነገር ፎዚ ነቅታስ ከሆነ አንተ አለማውራትን ካላት ፍቅርስ ቢሆን አሁን ለምሳሌ ቆንጅዬ ሳራ የምትባል አሰፋ ብለህ ሴቭ አድርገው ሊሆን ይችላል በእንደዛ ነው ሴቭ የምትደራረጉት እኔ ጋር ብዙ ልጆች ስለሚመጡና እንደዛስ አድርገህ ቢሆን እንድሪስ ሁለተኛ ነገር ደግሞ ሴት ልጅ ራሷን ክብሯን የምትጠብቀው ይሄን በደንብ አስረግጠክ ንገራቸው እናንተ ከናንተ አንደበት ሲወጣ መስማት ስላለባቸው ነገር ግን እንድሪስ አንተ እሷ ማርገዟን ነግራክ ችግር የለም አስወርጂ ብላችሁ አላላችኋትም ከእህትህ ጋር ይሄን ንገረኝ ላ እኔ ይኸውልሽ እኔ ጋር ደውላ አርግዣለሁ ይሄንኩኛለሁ ይሄንን መጀመሪያ ላይ እኔና እሷ የሷ ምክንያት ነው እኔ ጋር ተጣልተን ነበረ በመሃል ላይ ተጣልተን እንደቆመን ብሎክ አደረኳት በኋላ እንደዚህ ሁኚ ብላ
ከቤተሰብ ጋር ከእህቴ ጋር ምናምን ከእህቴ ባል ጋር ምናምን ብዙ ጊዜ ደወለች። እንደዛ የደወለችው ግን የሷ ምክንያት ነው። ገባሻ? እኔ ማስረጃው ስልኬ ላይ የለም እንጂ ሪከርድ አላረኩላትም እንጂ እኔ አንተም ማጣት ስለማልፈልግ ነው እንደዛ ብላ ነው ያለችው። በኋላ ላይ ስጠይቃት ማለት ነው። ገባሻ? አሁን ላይ ግን እንደዚህ ሁኜ ደማጥቦኝ ምናምን ይሄንን ነገር እሷ ካደረገችው ይሄው ማስረጃዋን ትስጠኝ። እኔ ችግር የለውም ሙሉ ካሳዋን ክሳታለሁ እኔ ሰርቼ። ኦኬ ሚውት አድርግ ሚውት አድርግ። እንድሪስ ፎዚያ ትላንትና ለኛ ነገርሽን ማርገዜን ነግሬው አስወጭ ብለውኛል። ከእህቱ ጋር የራስሽ ጉዳይ ክሰሽ ተብሎኛል። እሱ ማርገዜን ያውቃል። ለእናቴ ብር አድርስ ብዬ 1000 ድርሃም ሰጥቼው አልሰጠኝም ብለሻል። አንደኛ ይሄንን ነገር መከናወኑ ነግሬሻለሁ። ምን አይነት መድኃኒት እንደዋጥሽና ማን ቤት ይሄ ነገር እንደተደረገ እሱን በመረጃ ትናገሪያለሽ። ሌሎች እህቶቻችንም ማትረፍ ስለምንፈልግ ማለት ነው። አንደኛ አይነት እናገርሽ። ሁለተኛ ነገር ደግሞ እኔ የኔ ጥያቄ ፎዚ እንዳትፈሪ፣ በነገራችን ላይ ፎዚ እንዳትፈሪ፣ እንድሪስን እንዳትፈሪ ያለውን ነገር ፍትፍት አድርገሽ አንቺም እሱ ሳይሰድብሽ በክብር ማለት ነው እንትን ትያለሽ። በክብር ይሄ ነገር ተፈጥሯል፣ ይሄ ነገር ተፈጥሯል፣ እምፈልገው ይሄ ነው። ፍቅርም ካለብሽ ፎዚ ይሄ ማህበረሰብ አያስተዳድርሽም። እንድሪስንም ቀጥረን ማግኘት ካለብን እስኪ በቃ እንድሪስ እንትን ሐሞት እስኪልሽ ድረስ አብረሹ እንድትሆኚ እናስታርቃቸዋለን። ፍቅርም እንኳን ካለብሽ። ስለዚህ ሐቁንና ሪያሊቲውን ሙኒ ተናገሪ። ቆይ ከዛ ፎዚ ተናገረልሽ። ስቁ ልጆች በኋላ ያገናኘን። እዚህ ጋር ቁጭ ብዬ እነሱን በፍቅር አላስማማም ወይም አላደራደራቸው። መጀመሪያ ነገር እኔን እንዲሰድበኝ ያደረገው እሱ ምንድን ነው? እኔን አናግሬው ልውጣ ሳርዬን አስገቢያት። ምንድን ነው ያሰደበው? እኔን ምንድን ነው ያልኩት? ደውዬ እከሊት የምትባል እህታችን 1000 ተበድረሃት ነበር ለእናት ለመላክ እና ለምንድን ነው የማትመልስላት? መቼ ነው የምትመልስላት ስለው ዘር ማንዘር ያልቀረውም ሲሳደብ ያልተሳደበው አይነት ብልግና የለም። ምንድን ነው ሰበቡ? እኔ ይኸውልሽ እህቴ እሷን ልሰድባት የቻልኩት በጣም ይቅርታ። ለምን እሷ ከአንድ አይሉት ብዙ ሰዎች ትልካለች፣ ብዙ ልጆች ትልካለች። ገባሻ? ይሄን ኩኝ እያለች ያው እንደሷ የምትልካቸው ሰዎች ብዙ ሰዎች ወንድ ትልካለች፣ ሴቶች ትልካለች። በእንደዚህ አይነት ነገር አስቤው ነው እሷን የሰደብኳት እንጂ በእንደዚህ አይነት እኔ እሷ እንደዚህ ናት ብዬ አይደለም። በጣም ይቅርታ ጠይቃታለሁ እኔ እሷን ማለት ነው። አስደብሬያታለሁ። በጣም ይቅርታ ጠይቃታለሁ። ገባታል። ኦኬ አሁን ስትጠሩ እንደዛ አይነት ትልቅ ስም እያዛችሁ ገስት ላይ እንዳትገቡ። ራሳችሁን ወክላችሁ እንድሪስ ሆነህ ነው መምጣት ያለብክ ለሌላ ጊዜ ማለት ነው። አሁንም እዛው ያለክ ስምህን ብትቀይረው ደስ ይለኛል። ፎዚያ ቀጥይ። አሁን የሆነ መጀመሪያ ማለት ነው በመጀመሪያ ስነግርሽ እኔ እንድሪስ እንግዲህ አሁን እኔ ትናንትና ከእናንተ ጋር እያወራሁ የሄድኩበትን ቦታ የሚያውቅም ያውቃል፣ የማያውቅም እኔ ለእናቴ ቢያንስ እናቴ በህይወት እያለች ከእናቴ መድረስ ስላለብኝ እኔ የለውም ኢማራት ላይ አሁን ላይ የለውም እየነገርኩሽ ነው። ግን ሲጀመር እኔ እንድሪስ ወረበል ካባው እኔ ወጥቻለሁ። እኔ እናቴ ጋር መሄድ ስላለብኝ ሄጃለሁ። አሁን ያለሁት አዲስ አበባ ነኝ ያለሁት። ቪዲዮ ከፍተሽ ማስረጃ አሳየ። ችግር የለውም ማሳየሻለሁ፣ ችግር የለብኝም። ግን እየነገርኩሽ ያለሁት ማለት ነው መሲ ወረበል ሙጻሐፍ እኔ ወላሂ ثم ወላሂ ድርሃም አልሰጠኝም። እንድሪስ የኖርንባትን እያንዳንዷን ሰዓት ራሱ ማለት ነው አንድ ብር ለሐራሙ አንድ ብር ሰጥቶኝ አያውቅም። አንድ ብር እኔ ልንገርሽ ሁሉም ነገር ይወራ ከተባለ እዚህ ድረስ ከደረስን ትናንትናም ቢሆን መዋሸት ፈልጌ አልነበረም። ይሄ ፕራይቬት አድርጌ ላስቀምጠው የፈለኩት የሱንም ክብር የኛንም ክብር ለምን አላህ የደበቀልኝ ወንጀሌን እዚህ ዝብ ላይ ሚዲያ ላይ አውጥቼ መናገር ስላልፈለኩ እንጂ መዋሸት ፈልጌ አይደለም። ሲቀጥል ደግሞ አያገባኝም፣ አይመለከተኝም፣ እንደፈለግሽ አድርጊው ዲቃላ እኮ ነው ያለኝ። ይሄን ነገር ሲያደርግ እኔ ጋር ፈልጎ ተስማምቶ ነው ያደረገው። ሲቀጥል ደግሞ እኔ እሱን ለመያዝ አይደለም ያረኩት። ይሄን እኔ በቃ ማለት የሆነ የሚሰሙኝ ስሜቶች አሉ ምናምን ነገር። ከዛ በቃ ምን ላድርግ መስራት አልቻልኩም። ያዞረኛል ምናምን ያጦለውለኛል። ከዛ ነገርኳት ለጓደኛዬ ስነግራተኝ እንደዚህ አይነት ነገር ተፈጥሯልኝ እና እኔ አላወቅኩም ብቻ ምን እንዴት ነው የሚያደርገው ብዬ ስላት ነይ እስኪ ብላ መጀመሪያ ላይ ወሰደችኝ ከስራ ቦታዬ።
የት ወሰደችሽ? ከስራ ቦታ አንስታ ወደ ኢጃዛ ቤት ወሰደችኝ። ከዛ ማያ ተገዛ፣ እሱን እንቼ ካደረግን ከዛ ላይ ያለ ግን ደግሞ ሆስፒታል መሄድ አለብሽ አለችኝ። ሆስፒታል ሄድን። አንድራሳውንድ ታየው። እህቴም ተደወለላት ከአቡዳቢ መጣች። እኔም ከእጄ ላይ ያለውን ከእህቴም ያለውን አድርገን ወደ ሆስፒታል ሄደናል። ሲቀጥል ደግሞ እኔ አላውቅም፣ እህቱም ቢሆን አውርታኝ ቮይሱን ልኬላችኋለሁ። ትናንትና ለሙኒ ልኬላታለሁ። ገብቶሻል? እኔ ያላህ እያታለለች ማለት ነው። እያታለለች እኔ ህፃን ልጅ አይደለም 20 እድሜ አልሐምዱሊላህ። ያው እንደ ሰው ተሳስቻለሁ። ሰው ነኝ፣ የሰው ልጅ ነኝ። ተሳስቻለሁ ይሆነኛል ብዬ ከትዳር 3 ጊዜ ቤተሰብ ጠይቆ ነው ይሄን ነገር ያደረገው ከኔ ላይ ማለት ነው። እኔ አሁንም ቢሆን እሱ ጋር እንደሆነ አይደለም መሲ፣ ግን እውነቱ እንዲታወቅልኝ ስለምፈልግ ነው። ብርም አልመለሰልኝም። ወረበል ሙሳ በፈለግሽው ነገር እኔ ሲጀመር እንድሪስ ለፎዚያ ይሄንን 400 ድርሃም ሰጥቻታለሁ ካለ ወረበል ካባኔ ሙሉውን ይወሰደው። ግን 1 ብር አልሰጠኝም። አይመለከተኝም ስለ ጉዳዩ ብሎ አንድ ነገር ደረጃ ራሴ ሰዎች ያደረኩት ፎዚ ባንዴ በሰዓቱ አንቺ ለምሳሌ አሁን አንደኛ አዲስ አበባ ኮሽ ጥሩ ሕክምና ሄደሽ ማህፀንሽንም እንደገና ያለሽንም ደም ቼክ መደረግ አለብሽ። እሺ ፎዚ፣ እኔ ሴት ልጅ እንደዚህ አይነት ነገር ሲደርስባት ምን ያህል ደም እንደሚፈሳት ስለምናቅ ማለት ነው። አንደኛ እንድሪስ ይሄ ነገር መፈጠሩን ከነገረች እንዴት አንተ ዲቃላና አውጥተሽ ጣዩ ትላታለህ? ይሄ ነውር አይደለም ወይ? ሁለተኛ ነገር ደግሞ በጣም በሁሉም ሃይማኖት የተወገዘ ነገር ነው። ሶስተኛ ነገር ደግሞ ብሩን ብሰጣት ኖር በዚህ ደረጃ ሴት ልጅ አልሰጠኝም ብላ አትምልም። ስለዚህ እንድሪስ መጀመሪያው ትልቁ ደረጃ 1000 ድርሃማን ትሰጣታለህ። ይሄ ወደክ ሳይሆን በግድህ ነው ምልክ። እኔ እንቅጩን ስለምናገር እሺ እንድሪስ እሱን ድፍን 1000 ብሯን በአካውንታት አስገባላታለህ። ሁለተኛ ፎዚያ አዲስ አበባ ስለመሆንሽ ቪዲዮ አንድ የክፈችና አሳየን። ፎዚያ እሷ ልጅቷ ሲጀመር ዋሽታ ነው እንጂ ደሴ አዲስ አበባ አይደለችም ያለችው። አሁንም ኢማራት ውስጥ ነው። እኔ ያወጣሁላት መስመር አለ፣ ከሷ ጋር ነው ያለው። አሁንም ይሰራል፣ ይጠራል ስልኳ ማለት ነው አለ። እዚሁ ነው ያለችው። ትናንትና እንደምትሄድ ምናምን እያወራች ነበረ። ውሸት ነው፣ አልሄደችም። ደሴ እሷ አዲስ አበባ ከገባች እኔ ችግር የለውም። አልገባችም፣ እዚሁ ኢማራት ውስጥ ነው ያለችው እሷ ማለት ነው። መስመሬ እኔ ያወጣሁላት መስመር እጇ ላይ አለ፣ ይጠራል። ይሄው መስመሯን እሰጥሻለሁ፣ ትደውይላታለሽ። ይሰራል ስልኳ ማለት ነው። ውሸታም ናት። የወጣችበት ትኬት እንትን ኤግዚት ያደረገችበትን ምናምን ትላክልሽ ፖስት። አዎ ፎዚያ ነይላ ኔትወርክ አይደለም ፎዚ ነይ ተመልሳት ኔትወርክ አይደለም ነይ ግቢ ፎዚ። አዲስ አበባ ኮንሽ ይኸው እሱ ሀቅ አለኝ። ህዝቡም እሱን እንዲያምን እንዳታደርጊ። እኔ ድርሃማን ታስገባለክ ኦኬ። አዎ ግን መጀመሪያ ኤግዚት ማረግ እሺ፣ ችግር የለውም። ምን አካውንቷን ላኪልኝ። 1000 ድርሃም 500 ድርሃም አስገባላታለሁ። ደግሞ ስቀበል 500 ድርሃም አስገባላታለሁ። ነገ ጧት እሱ ስለመረገዙ ማውቀው ነገር የለም። ዋሽታ ነው መረጃ ትስጣችሁ ብሏል። ስለዚህ አሁን እታችሁ ሆነ ኔትወርክ የለም ብላ የለም። አሁን እታችሁ ሆነ በኢንቦክስ ትኬቷን ትላክ። አዎ ነይ ዋትስአፕ ላይ ለሙኒ ትኬቱን ላኪላት። የገባሽበትን ፓስፖርት ላኪ ፎዚያ። ዋሽተሽ ከሆነ ግን እናቴ ትሙት ነው የምልሽ። በፎቶሽ ከእንድሪስ ፎቶሽን ተቀብዬ በእንደዚህ በውሸት ስለመጣሽ ቪዲዮ ምሰራብሽ እኔ ነኝ። ይሄን ህዝብ የምትዋሹት ከሆነ خلاص ነይና አሁኑኑ መረጃ ስጪ። አዲስ አበባ ኮንሽ ቪዲዮ ከፍተሽ አሳየን። እንደዚህ በውሸት በነገራችን ላይ ሚዲያ ላይ ማተራመስ የለም። 44 ጊዜ ወላሂ ሱመ ወላሂ ያላችሁ በማይማል በከባባድ መሐላዎችም አትማሉ እንዴ። አላህም ቢሆን እኮ ይፈርዳል። ምን ሆናችሁ ነው? በውሸት አትማሉ። እንድሪስ ጥፋት ካለበት ይወቀጣል። እሱ ማን ነውና ነው የማይወቀጠው? እንሄድበት አንድ ሳምንት ሙሉ አዲ ችግር የለውም። እኔ እንደፈለጉ መናገር ይችላሉ። እኔ ጋር ጥፋት ካለ በደንብ አድርገው ቢናገሩኝ ደስ ይለኛል። ግን ሙሉ ጥፋቷ ከሷ ጋር ነው። ምንም አይነት ውሸት እኮ ሳትቀላብድ ትክክለኛ መንገዱን ብትናገር እኔ ማንንም ሰው ማንንም ይሁን አክብሬያ ትኖራለሁ። ኦኬ ነይ ግቢ። ውሸቷን ከሆነ በነገራችን ላይ ብሯን አትወስዶም። እሺ
ብሯን አሰጣትም። እኔ ትላንትና ምን መሰላችሁ? ገስቱን አስተካክሉት። ትላንትና በጎን አድርጉት ሞዴሬተሮች ማለት። ትላንትና ምን አለች መሰላችሁ? ለሙኒት ሄዳ ምን አለቻት? ይሄንንም ያውጣጣዋት እኔ ነኝ። ለሙኒት ሄዳ ያለችውን 2000 ሰዎች ስሙ። ለሙኒት ሄዳ ብሬን በላብኝ፣ ብር ለእናቴ ላክልኝ ብዬ ሰጥቸው ገንዘቡን በላብኝ ነው ያለችው። አንደኛ እሺ ተባልና ከዛ በኋላ በጣም አውጣጥቻት ፍቅረኛዋ እንደሆነ ራሱ ልትናገር አልፈ ከፎዚያ ጎን ነው የምቆመው እኮ ከእንድሪስ ጎን አልቆምም። አዲስ አበባን ታሳየን ልታሳይሽ ነው። ናፍቃሽ ነው አዲስ አበባ ማሪ። ለዚህ ነው አትተኙም ብለው አልፈልግም ሲላችሁ በግድ ነው እንዴ? በግድ አንቺ አይሆንም ፎዚ። አሁን እዚህ ፎሎ ካረጉት እና እንደዛ 600 ሰው ፎሎ አድርጋችሁኛል። 1000 አድርጉት። ምን ነው ሂጅብኝ አሉ ዛሬ እነዚህ ልጆች። 1000 አድርጉት። የኛ አካውንቴን 619 እንድሪስ ቆይ ችግር የለም በኋላ ታረጉታላችሁ ከፍርዱ በኋላ። እንድሪስ ያወራ ይሉኛል። አያወራም። እንድሪስ ፎቶ ምናምን ፖስት አድርገሃል እንዴ? ይማንን አንተ ቪዲዮ የኔ የሷን ኖ ያንተ እኔ ለሷ ነበር ለልጅቷ ፎቶውን ይሄው ይዤዋለሁ ምናምን ስትለኝ የጉርድ ፎቶ ነው የላከችልኝ። ያው ከፈለግሽ የቁም ፎቶ ላኩልሽ እንደፈለግሽ አድርግ ብዬ ለሷ ልኬልኝ ምናህን ምናምን እኛም ደግሞ እናሳያቸው እንዳትልክላቸው ደግሞ ልጅቷ እያልክ ታወራለህ እንዴ አንተ? እኔ ህፃን ልጅ እኮ አይደለሁም። እኔ እኮ አይደለም ሙኒት ልጅቷ የትኛዋን ነው እኔን ነው የሚለው። ትናንት ብሎኛል እኮ የራሱን ፎቶና ከእህቱ ጋር ያለውን ፎቶ የተሻለ ፎቶ ልኮ ብትፈልግ ይሄን ለጥፍ መሲ። እኔ አንቺን ላለማስቀየም ነው እንጂ ደህና አድርጌ አጥረገርገዋለሁ። እኔ ስድብ አስተምርሃለሁ አንተን ወይ አረሞኒትዬ ማቤቴ ማድረግ አስተምርሃለሁ። ግን ያለውን ሰው እዚህ ጋር የተቀመጠውን ሰው ስለማከብር ነው። ደግሞ አሁንም ግራም ነፈሰቀኝ እለጥፋለሁ አልለቅህም። ቆርጠህ አንጠልጥለህ እስክትሄድ ድረስ አንገትህ ላይ ምን ብሎ ሰው እያዳመጠ ነው። ማንነትህን ነው ያሳየው። ይቅርታ ይኸውልሽ እህቴ፣ እኔ እዛን ሰዓት እኮ እኔ ስሜታዊ ነበርኩኝ። ከዛ በፊት ስልክ ተደውሎልኝ ነበረ እንደዚህ የሷን ስልክ የሷን ብር በልተህ ምናምን። እኔ በልቻት አይደለም በታምር እኔ ወላሂ ላዚም እኔ በልቻት ሳይሆን እራሷ ወዳ ፈቅዳ የላከችው ብሩን ይቀመጥ ብላ ማለት ነው። ያንንም ደግሞ የተቀመጠ ብር ደግሞ 450 ድርሃም ደግሞ ወስዳለች እሷ ራሷ ማለት ነው ወስዳለች። ያንንም ደግሞ አዲ ችግር የለውም ብሩንም ደግሞ ያንንም ከፈለገች ያንንም ብርን የጨምሬ 1000 ድርሃም እልክላታለሁ። 500 ድርሃም ነገን ያስገባላታለሁ። ቀን ላይ እኔ ደውዬልሽ ነበር ብሩን ላስገባላት ማለት ነው። ዛሬ ጁምአ ነው እረፍት ስለሆንኩ ላስገባላት ደውዬላት ነበር። ስለዚህ እኔ አሁንም ቢሆን ይቅርታሽን እኔ ይቅርታ አድርጊልኝ። መሲ ቆይ አንድ ጊዜ እሱ እንድሪስ ሙኒትን ይቅርታ እየተጠየቀ ስለሆነ በስነ ስርዓት ይቅርታ ይጠይቃት። ከዛ የፎዚ ይቀጥላል። ቀጥል እንድሪስ ይሻላል። አንድ ጊዜ ፈተኑ ማለት ነው። እኔ ይቅርታ በጣም እየጠየኳት ነው። አሁንም ቢሆን እኔ እሷን ለማስከፋት ፈልጌ አይደለም። ውጭውን አሳየን። ውጭውን አሳየን። እኔ ከቤት ውስጥ ነኝ። ትኬቱን ላኪው። ለሙኒት ትኬቱን ላኪው። ትኬቱን ላኪው። አይደለም ፎዚ አዳምጪኝ። የሚገባውበት ሁሉም ነገር ያው ማስረጃ ፎዚ አዳምጪኝ። እዚህ ጋር አንድ ነገር ልናገር እኔ ከተፈቀደ። ሲቀጥል ደግሞ አንድ ድርሃም አልሰጠኝም። መሲ እባክሽ ስለ እውነት ድርሃም አልሰጠኝም። አላምንሽም እያልኩሽ ነው። ውጭውን አሳይኝ። ድርሃም አልሰጠኝም። ፎዚ ያለሽው ሀገርሽ ውስጥ ነው፣ ኢትዮጵያ ነው ያለሽው። ወጣ ብለሽ በርሽ ላይ ቆሚና በር ከፍተሽ ውጪን ብቻ ካሜራ ገልብጠሽ አሳይ። በጣም ቀላል ነገር እኮ ነው። አሳይን ፎዚያ።
ወይ ደግሞ በቄ ባለሙያ ነው ትኬት ምናምን እንትን የሚል ወንድማችን ነው ላኪው። እሱ ሙኒትም ቼክ ታረጉ። ትኬቱን አትልክ መሲ ትኬቱን ለሙኒት ላኪላት አሁን ነው ዛሬ ወጣሽበትን ትኬት እንዴ ኢትዮጵያ ነኝ አለቻችሁ እንዴ? ሁሉም ሰው ማየት ይችላል። ሙኒት ማየት ይችላል። ትናንትና ሻርጃ ነኝ ያለሁት እያለቻችሁ አይደለም? አዎ ግን እኮ ስትል ነበረ ሰምተሽ ከሆነ መሲ ትናንትና እኔ ትናንትና 6 ሰዓት ላይ እኮ እዚህ ወጥቶ ትናንትና እዛው ነው ሰውራች ነበር ሲጀመር። ዛሬ አንቺ ፎዚ ትናንትና እዛው ነው ሰውራች ፎዚ እሱ ራሱ ያላል አንቺ የኢትዮጵያ ስልክ ቁጥር ስጪኝ እንዳትወጪ ደጅ ምች እንዳይመታሽ። ኧረ በጌታ ሙኒት ምንም አያዳርስ። ይሄ እኮ ፍላይት ያደረገችበትን ትኬት መላክ እኮ ነው በቃ። የኢትዮጵያ ቁጥር አጠቃቢ ሰው አለ ቤተሰብ አለ አይደል እንዴ? ካልፈለገች ታዲያ ማንም አያግዛትማ። ከመጀመሪያው ጀምሮ አንቺን ያሰደበችሽ እኮ እሷ እንደሆነች ታውቂያለሽ። ምክንያቱም ትስጠኝ እኔ ልደውልላት። ኤግዚት ያደረገችበት ሙኒት አይደወልም። ትኬቷን ትላክ ኤግዚት ታምጣ በቃ። ትናንትና ምን ብላ ነበረ? ምንም እኔ ተበድያለሁ ብላ ስትመጣ ምንድነው ያለቻት ለመሲ? ብር ላክልኝ ብላ ሰጣው በጓደኛው እንደተወሰደ ነው። በኋላ እንዳስወረደች ሁሉ ስታወራ ነበረ። አሁን ይሄ ሁሉ ነገር ራሱ ዝም ይባላል። እኔን አንዴ ተረዱኝ። ትኬትሽን አሁን ላኪ ፎዚያ። አንደኛ አልታገስሽም ከዚህ በኋላ ባንቺ ማንም ይሄን ያክል ሰዓት ምንትን የሚል ውሸታም መሆንሽ ቪዲዮ መሰራብሽ ነኝ። አንደኛ ውጪውን ወጥተሽ ጎረቤት አገናኘኝ። ሀቀኛ ኮንሽ ማለት ሀቅ ካለሽ ተጋፈጪ በቃ خلاص። ከዋሽሽም ዋሽቻችሁ ነው በዚሁ። አንደኛ እሱን። ሁለተኛ ነገር ደግሞ አጠገብሽ ያለውን ስልክ ቁጥር ስጭኝ። ሙኒት ቀጥታ ትደውል በኢትዮጵያ ስልክ አውሪ خلاص። ትኬቱንም አላምንም እኔ አሳየን። እኔ ፋራ መሰልኩሽ እንዴ? አጠገብሽ ያለውን ወረቀት ለቃቅመሽ እንትን የምትይኝ እንዴ? እንግዳማ ካጠገብ ያለው ሰው ስልክ ልክልሻለሁ። አሁን ደውልሽ አናግሪው። እሱን አናግሪው። ወንድም ያለው ወንድም ይናገርሽ። አንቺን ነው የምናወራው በሱ ስልክ። አሁን ለሙኒት ላኪላት። አንደኛ በቃ ይሄ ልጅ እኔ አሁን እስካሁን ድረስ እናቴ ትሙት ነው የምልሽ። እንድሪስ ቢያጠፋ እኔ ታውቃላችሁ ኢማራት ላይ አብዛኛው ወንዶችን እንደምቃወማቸው ቅድምም ተናግሬያለሁ። እንደነ ሳሪ አይነት ትዳር፣ እንደነ በቂ አይነት፣ እንደነ ታሚ አይነት በጣም ብዙ ትዳራቸውን አክብሮ የሚኖሩ እንደነ ሙኒት እንደነ ጁ አሉ። እኔ አብዛኛውን ወንዶች ስጨፈጨፋቸው ነበር ዛሬ ዋልኩትኝ። እኔ ይሄ ልጅ እንድሪስ ጥፋተኛ አለመሆኑን ያረጋገጥኩበት ብዙ እኔ ነገርኳችሁ። እንድሪስ ቅድም ምንድን ነው ያልኩት? ሌባ ሆነክ ቆሻሻ ሆነ ካገኘውክ እኔ ነኝ ማዋረድክ። ይሄ ወንድ ከጀነጀናችሁ እንዳትቀበሉት ብዬ እላለሁ ስለው ምን አለ መሰላችሁ? እሱ በይ መሲ ችግር የለብኝም አለ። ሀቅ ስላለው ፎዚያ ሀቅ ካለሽ ትላንትና በፍቅር ጊዜ የተሰጣጣችሁትን ብር ወንድ ልጅ አልፈልግም ሲላችሁ ወንድ ልጅን ለመበቀል የምትመጡ ከሆነ አበዳን አልሰማሽም። አጠገብሽ ያለው በኢትዮጵያ ቁጥር አውሪን እያልኩሽ ነው። በኢትዮጵያ ቁጥር አውሪን። ካሜራ ዙረሽ አሳይኝ። እኔ ስታኝ ፋራ መስልሻለሁ? የቤት ውስጥ ጣሪያውን እያየሁትኝ እኮ ነው። አረ አንቺ አራዳኛ ፋራ እናቴ ጋር ነው አልሽን። ባዶ ቤት ውስጥ ነው ያለሽው። ነይ አሳይኝ። ካላሳይሽኝ እኔ አልፋታሽም። ሌላው ሊፋታሽ ይችላል፣ እኔ አልፋታሽም። ኢትዮጵያ ገብተሻል። ከመቼው ገብተሽ ከመቼው ኢንተርኔት አገኘሽ? ከመቼው ቲክቶክ ላይ መጣሽ? ምን ነው ሪጅን እኮ እንትን እኮ ይቀይራል፣ አካባቢ እኮ ይቀይራል ቲክቶክ። ስለዚህ ነይ ግቢ እንዴ! እንደዛ አይነት ድምቅ ያለ መብራት ታው እንጂ እንዴ! በነገራችን ላይ መስዬ ያው ጄነራሊ ሙኒት የተናገረችውን ነገር ነው ፎከስ ማድረግ ያለብን። አንዳንድ ጊዜ አሁን ነገም እኮ በፍቅር ተሰጣተን እኛም ልንመጣ ነው ማለት ነው። እያስተማርን ያለ ነው ምኑን ነው እሷ ኢትዮጵያ። እኔ ግን ሙከይፍ ያየው መስሎኛል። ይቅርታ ተሳስቼ አይሁን አላቅጬ ነው ጸጥ ብያለሁ። ስለዚህ እህቴ ሆይ ምናልባት ፍቅር መጥፎ ነው፣ አይነ ስውር ያደርጋል፣ መከዳት ከባድ ነውና ያ በዛ ስሜት መተሽ ከሆነ ነይ ግቢና ያለውን ነገር እንፍረድ። ነገር ግን አስረግጠን ምን ነገርሽ በፍቅር ሰዓት ላደረግ ነው። እኛ ሴቶች ስናፈቅር ምንም ግልጹን ነው። ገብርኤልን እንኳን አይደለም ገንዘብሽን እግራችንን እንዲህ ብለን የምንሰጥ አይደለም። ከዛ ችግሩ ሲፈጠር ነው የምንመጣው። ያም ችግር አይደለም። ዛሬ ላይ እየተረዳዳን ያለነው ለሚደፈሩ ያለ ፍላጎታቸው ለሚጎዱት ሚሚ ያውልሽ እሷ እኮ ተኝታ ከእንድሪስ ጋር ተኝታ ፍቅራቸውን አጣጥሙ ስሜታቸውን ፏብልጭ ብለው እኔ በባዶ እዚህ ደርቃለሁ በቲክቶኬ በገዛ ስልኬ ሊያሳብዱኝ ኖ ወይ አንተንም እንዳትበሳጭ ነው መሲ ቀለል እያደረግነው ትግባ። አሁን 3 ጥያቄዎችን ተጠይቃለች ሳሪ። ትኬት እየጠየቀቻት ነው የወጣችበትን ትኬት ለሙኒት ዳይሬክት መላክ ትችላለች። በቂ ያለው ወንድማችን እዚህ ጋር ወዘተ ላንቺ መላክ ትችላለች። ጁጁ ለማንም እሱንም አላደርግም ቤት አሳይ ስትባል ባዶ ቤት ውስጥ
በጣም ከባድ ነው። እኔ ሽው ሲል ሙከይፍ መስሎኝ ነው ድንግጥ ያልኩት ማለት ነው። በእርግጠኛነት እንዲህ አንተም ብዬ አላየሁትም። ስለዚህ ሶስተኛው እና የመጨረሻው በፍቅር ለተሰጣጣችሁት ነገር ወደ ሚዲያ አታምጡት፣ እዛው ፍቱት። አንዳንዴ ወንዶች የሚሸሹት የራሳችን ከባድ ባህሪ ዛሬ ይሆናል በረራዋ ኢትዮጵያ ነው ብዬላታላችሁ ብላ ነው እንጂ ዛሬ ይሆናል። ባዶ ቤት ውስጥ ነው ያለችው። ሲጀመር ባዶ ቤት ውስጥ ነው፣ ባዶ ነው። እንዲህ ስትል ነው የሆነ ሙከይፍ ያየው መሰለኝና እንዴ ብዬ እና ግቢ ፎዚ ግድ የለሽም ለወደፊት ለሌሎቹም እንዳንጮህ። በዛ ላይ ደግሞ ይሄው እሱ በኮንፊደንስ ቁጭ ብሎልሻል። ማይተንቀሳቀስ አንቺ ለምንድን ነው ሁሉ ወንዶችን እኮ ነው የመቀጣቀጣቸው እኮ ሴቶችን ሲበድሉ ነው እንጂ እኔ እኮ የወንድ ጥላቻ እኮ የለብኝ እንዴ። ጅንኑ እኮ ወንድ ነው ምንም ቢሆን እንዴ። ምን ሆነሽ ነው? አንደኛ እሱ፣ ሁለተኛ ነገር ደግሞ እኔ ግራ የሚገባኝ ነገር በቃ አልጋ ላይ ከወጣችሁ ብር ከሰጣችሁ ኢነፍ ኢዝ ኢነፍ። በቃ የወንድ ልጅ የድካም ዋጋው ነው ብላችሁ አስቡ። ማን አባታችሁ ስጡ አላችሁ ገንዘብ? እንዴት ለወንድ ልጅ ገንዘብ ትሰጫለሽ ነው? እንድሪስን ጨፍጨፊዋለሁ እያልኩሽ አንተ ማን አባክ ስለሆንክ ነው? የመሲ ተረጋጊ ታይ። ትላንትና እኔ ከብዙ ሰው ጋር ተጣልቻለሁ አለ። እሷን ስጠይቃት ሐዋላ እንትን ብዬ ምናምን በቀደመታ እንደዛ 8000 ድርሃም በላይም ብላ ገንፎ እያገነፋች ደረቱ ላይ እንደ 80 ባሏ ተጣብቃ ተኝታ ፎቶ ይዞ መጣ። ልጁን ቀቀጠቀጥኩት ሌባ ካልኩት በኋላ ፓስፖርት እኔ ጭራሽ ሲጀመር አይዲ አልሰራም መሲ ብሩን ፋፈጭ እንፈልበት ብላይ ነው። እሺ ስንት ወር ቆያችሁ? 2 ወር። የምህረት አዋጁን የኢማራት መንግስት አፉ ይላታል። እሷ ሄዳ የምህረት አዋጁን ከልጁ ጋር ተቃቅፋን ያሳለፈችው ተኝ ተብሎ የወጣ ምህረት አዋጅ ይመስል። ከዛ መጣች ቲክቶክ ላይ ፎቶን ፖስቱልኝ ብሬን በልቶኝ ነው። እምቢ ሲሏችሁ መበቀያ ነው እንዴ ገንዘብ የምትሰጡት ለወንድሞቻችሁ ለወንዶች? እኛም እኮ ወንድሞች አሉን። ዝም ብሎ በመሪ በባዶ ሜዳ እኮ አንጨፈጭፋቸውም። ሀቅና ሀቅ ይዘሽ ስትመጪ ነው አስረግጬ የምነግርሽ። ሙኒት የተሰደበችው እኮ ባንቺ ነው። ስለዚህ ነይ ግቢ እናቴ ትሙት ነው የምልሽ። ወር ነው መሄድብሽ አልኩሽ። ማንም ወንድ እንዳይጠብስሽ ነው የማደርገው። እግዚአብሔርን ወንድ ልጅ የሚሳደበው ባደረገው ነገር ነው። የወንድ ጥላቻ የለብንም። እዚህ ገስ ውስጥ ያለ ነው። ወንዶች ሲበድሉ እንናገራቸዋለን፣ ሲያጠፉ እንናገራቸዋለን። አልጋ ላይ ወጥሽ 1000 ድርሃም ላሽ በይ እኮ ብያታለሁ ትላንትና ነው አለች። ኦኬ ላሽ ካላልሹ ብዬ እስከ ጥግ ድረስ አውጣጣት እንትን አለኝ። የአልጋ ድካማቸው እነዚህ ልጆች 30 ደቂቃ ይሁን 20 ደቂቃም እኮ ድካም አለው። ያቺ ልጅ ገንፎ እንኳን አብልታችኋል። ፎዚያ ገንፎ አላበላሽው። ስለዚህ ስለ ሁሉም መረጃ እንጠይቃለን። እንዴ ለስገባም ስለምትጽፍልኝ ሀቅሽ ከተበላ ትክክለኛ ከሆንሽ ሀቅሽ መበላት የለበትም ብዬ ነው ያመጣሁት። ስለዚህ 784 ነው ያለው። 300 ሰዎች ፎሎ አድርጉ ቶሎ በሉ። ከዛ ቪዲዮ ይከፍታል። ዛችሁ ነው ሀቅ ቢኖርሽ ኖሮ ካሜራውን እንትን ብለሽ እኔ ከጀርባ በስክሪፕቱ ምናምን የተጻፈበትን ወረቀት ይዘሽ ኤምባሲ ሄደሽ የዛሬ እንትን ያልሽበት እንደዚህ ይዘሽ ሰው ለማሸማቀቅ ጥሩ አይደለም። ኦኬ ትቀልዳለች እንዴ? ከዛ ደግሞ ሱማ ወላሂ እሄጄ ዝም ብለሽ ወላሂ አትበይ። ሱማ ወላሂ በጣም ከባድ መሐላ ነው። 300 ሰው ፎሎ አድርጉት ቶሎ በሉ። ከዛ ቪዲዮ ይከፍታል። 831 ነው። ቶሎ በሉ። 1000 ሰው ሲሞላ ንገሩኝ። እሺ ለምን ጠፋ? እንዴት ናቸው? ማሻአላህ አላ እንዴት ናቸው? እስኪ ሂድበት ይሄንን ጉዳይ። እንዴት ነው እህታችንን ያማለልካት በዚህ ደረጃ? እኔ እኮ ምንም ያደረኳት ነገር የለም። አዲዝሮ እኔ ማለት እሷን ያስገባ ሌላ ነገር ያስደረኳት በገዛ ሰዓት ነው። ግን እንድሪስ ግን በጣም ከቅርታ ጋር ማለት ነው በእግዚአብሔር እና አንተ ሙስሊም ነህ? እኔ ሙስሊም ነኝ። በእናትህ በቃ ተረዳትና ፒስ ፍጠርና በቃ አብረሃት ሁሉ ካራትና ምናምን እንትኑ አይቻልም፣ መሆን አልችልም። ለምን አገብ አታጥፋ። ኧረ ካሜራውን ይሆን አፈር ምን ሆነ ነው የምታቆመው? በቃ ጠገብ እንድሪስዬ ቪዲዮን ክፈተው። ኧረ እኔ በቅቶኛል። እኔ እንደውም ትዳር ውስጥ እንድገባም አልፈልግም። ድጋሜ ወደ ህይወት ራሷን እመኝ ስራ ሰርቼ ትቀየር ትንሽ እዚህ ድረስ ነው ያማረረችት። አረ ምንም በቃ እኔ ምን ብዬ ልንገርሽ? ከባድ ናት በጣም። ግን ማን ነው ግን ቀድሞ ያፈቀረው? ቁም ነገር አንተ
ምን አልሽኝ? አጠገብ ያለው ምን ችግር አለው? ሪከርድ ቢደረግ ስለ ፍቅር እኮ ነው የተወራው ወንድሜ። አይ አይዲ ብሮ አልፈልግም። እኔ በእንደዚህ አይነት ነገር አልፈልግም። አዎ ግን ብትታረቁ ብትስማሙ ግን ደስ ይለናል። ላ አብሬያት መሆን አልችልም። ግን አሁን ኢማራት ውስጥ ናት እንድሪስ? አዎ ኢማራት ነኝ። አይ እሷ ኧረ ኢማራት ውስጥ ኢማራት ነች። የኔ መስመር አላት ራሷ ላይ ኢማራት ነች። እስቲ አሁን ደውልበት። አጥፍታው ሊሆን ይችላል። እዚህ ፕሮፋይሉ ላይ ያለው ፎቶ ያንተ ነህ ወይ ይሉሃል። እዚህ ዱባይ ያሉ ሴቶች ናቸው መሰለኝ። ያንተ ነው? የራሴ ነው። አዎ ይሄ አካውንት ትክክለኛ አካውንትክ ነው? አዎ ይሄ ትክክለኛ አካውንት ነው። ፎሎ አድርጉት። ከታች መሲ ትክክለኛ አካውንቱ ይሄ ነው ያ ነው ወይ ይሉኛል። ፈልጋችሁት ነው? አሁን አጥፍተዋለች መስመሯ ምናምን የምትባዩ ማለት ነው። ለውጭ ገዛ ለኪና የምትባዩ